ልባም ሁኑ። ጅልነት አያድንም፣ የሚያድነው ደግነት ነው። ዕውቀት ይጠብቃል። በዚህ ዘመን አውቀን መገኘት አለብን። አስተውለን መከተል፣ አስተውለን ማስከተል፣ አስተውለን መስማት፣ አስተውለን መናገር ይጠበቅብናል። እግዚአብሔር አስተዋይ ልቡና ለሁላችንም ያድለን። አንዳንዱ ሰው እንዲህ ይላል፣ እንዲሁ በደንብ ማስተዋል ስለሚገባ ነው። ይሄ ታገሱ ሲባል እኔ በተፈጥሮ ትዕግስት የለኝም። እነገሌ እኮ ታግሰዋል ተብሎ ደግሞ የመጽሐፍ ቅዱስ ታሪክ ሲተረ እሱማ ለተሰጠው ነው ይላል። እሱማ ለተሰጠው ነው። ታዲያ ለምንድነው ትዕግስት የማይሰጠን ሲባል ትዕግስት ለፈለገው ሰው ነው እንጂ እግዚአብሔር በግድ ትዕግስት የሚያሸክመው ሰው የለም። ፍቅር ላለው ሰው ትዕግስት ይሰጠዋል። ክርስትና በልምምድ የምናመጣው ነው እንጂ በተአምር የሚሰጠን አይደለም። በተአምር የሚሰጥ ስነ ምግባር የለም። እገሌ እንደው እግዚአብሔር አድሎት የዋህ ነው፣ እግዚአብሔር አድሎት የዋህ የሚሆን ሰው የለም። ተለማምዶ ነው የዋህ የሚሆነው። ልብን ገርቶ ነው የዋህ የሚደረገው። ስለዚህ እግዚአብሔር የትዕግስትን ኃይል የጸሎትንና ተዋግቶ አጋንንትን ድል የመንሳት ኃይል የሚሰጠው የአቅምን ሲሰሩለት ነው። ተኝቶ እግዚአብሔር የሆነ ጊዜ ይለውጠኛል ቢባል አይሆንም። ልትቆርቡ ካሰባችሁ እቆርባለሁ ይባል። ነገ አስቀድሳለሁ ካላችሁ ዲያብሎስ ነው አስባል ብሎ እንደ ስራው ሰርቶ ነው ያድራል ማለት ነው። ሰይጣን የሰውን የልብ ተግባር የልብን ዕቅድ የማወቅ ስልጣን አልተሰጠውም። በአፋችን የምንናገረውን ነገር እያወቀ ነው። እንዲያውም ሁለት መነኮሳት 58 ዓመት በሰይጣን ላይ ሲቀልዱበት ኖረዋል። ምን ያደርጋሉ መስላችሁ? ሊጸልዩ ሲያስቡ እስከ ዛሬ ስንጸልይ ኖረናል፣ እስኪ ዛሬ ተኝተን እንደር ይላሉ። እነዚህ እንቅልፋም ናቸው፣ ሌላ መነኩሴ ልፈልግ ብሎ ሄደ። እንደዚህ ይሄዳሉ። ሊጸልዩ ሲያስቡ እንተኛ ይላሉ። ከባታቸው ጸንተው ሊኖሩ ሲያስቡ ደግሞ ስንት ዓመት ከዚህ ዋሻ ተቀመጥ እስኪ እንዙር ይላሉ። እነዚህ ዘዋሪዎች ናቸው ብሎ ሌላ ፍለጋ ሲሄድ እነሱ እዚያው ቁጭ ይላሉ። እንዲህ ያደረጉ 58 ዓመት እቅዳቸውን በተቃራኒ እየተናገሩ አሳክተው ክብር ተቀብለው በብርሃን ክንፍ ተሰውረው ለጣዕመ ጸጋ በቅተው ቃል ኪዳን ተቀብለው አረፉ ይላል። ወገኖቼ ስንጸልይ እንዲህ እንላለን አይደል? አቤት ወደ ፈተና አታግባን እንላለን። ምን ማለት ይመስላችኋል? ፈተና ማለት መከራ ፈርቶ ሃይማኖትን መካድ ነው ይላሉ። ወደ ፈተና አታግባን ማለት መከራ ፈርቼ ሃይማኖቴን ከምክድበት ቀን ሰውረኝ ማለት ነው። እግዚአብሔር ረሃብ ፈርተን፣ በሽታ ፈርተን፣ ጦርነት ፈርተን፣ ሰይፍ ፈርተን ክርስቶስን ከመካድ ይሰውረን። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ያለ መጽሐፍ ለዚህ ነው። እዚህ ውስጥ አሁን ሁላችንም ጀግና እንሸታለን። ችግር የደረሰበት ቀን ግን ሰው ደካማ ነው ወገኖቼ። ሰው አፈር ነው፣ ሰው ትቢያ ነው። ሁላችንም እንደነግጣለን። ፈርተን ከመካድ ይሰውረን፣ የሃይማኖት ብርታት ያድለን። ዙሪያው ገደል ሲሆንባችሁ እንዲህ ብላችሁ መጠየቅ ትችላላችሁ። ጌታ ቤተክርስቲያን ብር ብላችሁ የሚያስጨንቅ ነገር ወሬም ይሁን መከራ ስትሰሙ ቤተክርስቲያን ቀጥ ብላችሁ ሄዳችሁ እኔ የዓለም ብርሃን ነኝ፣ እኔን የሚከተል ሰው ጨለማን አያይም ብለሃል። ጌታዬ ኢየሱስ ክርስቶስ ሆይ ለልቤ ብርሃን ስጠው፣ የጨለማውን ሕይወቴን ግፈፍልኝ ብላችሁ 12 አቡነ ዘበሰማያት ደግማችሁ ብትሄዱ ግፈፍ ያደርግላችኋል። ክርስቶስ ብርሃን ቃሉ አይታጠፍም። እሱ የሚፈልገው የሚያምነው ብቻ ነው። ስለዚህ በቸገረን ሰዓት በእርግጥም ብርሃናችን ክርስቶስ ነው። ስለዚህ ወደ እሱ መሄድ አለብን። እኮ ዩኒቨርሲቲ ሲመረቅ እናቱ ጠቁራን ያሳደገችው ቆልታ ጢስጢሶባት ተበድራ መቀነቷን ጠበቅ አድርጋ ጦም እያደረች ሰጣን ያስተማረችው። የምርቃቱ ጊዜ ግን አዲስ አበባ ያለችውን አክስቱን ነው የሚጋብዝ። ለምን ያቺ ለብሳ ትመጣለች፣ እቺ ጢስ የጤሰበትን ኩታዋን ለብሳ ነው የምትመጣ። ሰው በእናቱ በአባቱ እንኳን ያፍራል። ክርስቶስ ግን በባሮች እንኳን አላፈረም። በእኛ ስጋ ሳያፍር ነፃ አርአያ ገብር የሎሌን ልብስ ለብሶ የሚመጣ ጌታ የት ይገኛል? እርሱ ብቻ ነው የሎሌን ልብስ የለበሰ፣ ይህንም እንደ መቀማት ያልቆጠረ፣ በዚህም ደግሞ ደስ ያለው እሱ ክርስቶስ። ወገኖቼ የተሰጠን ቀን ዛሬ ነው፣ ነገ የኛ አይደለም። ስለ ነገ ምንም ማስረጃ የለንም። እኛ ያልሸከፍናቸው ጓዞች ስለኖረን እግዚአብሔር ቀን የሚጨምርልን አይምሰላችሁ። ዛሬ ነው የሰጠን እግዚአብሔር። በነገ ስልጣን የለንም። የሰመሰተ ሄድ ይደርሳ ነገ ለራሷ ታውቃለች። የነገ ባለቤት እሱ ያውቃል። ዛሬ የመዳን ቀን ነው። እርቁም ዛሬ ነው፣ ፍቅሩም ዛሬ ነው፣ ምጽዋቱም ዛሬ ነው፣ ጸሎቱም ዛሬ ነው፣ ንጽህናውም ዛሬ ነው። ሁሉም ዛሬ ነው። ነገ ላይ እኛ ስልጣን የለንም። ልባም ሁኑ። ጅልነት አያድንም፣ የሚያድነው ደግነት ነው። ዕውቀት ይጠብቃል። በዚህ ዘመን አውቀን መገኘት አለብን። አስተውለን መከተል፣ አስተውለን ማስከተል፣ አስተውለን መስማት፣ አስተውለን መናገር ይጠበቅብናል። እግዚአብሔር
አስተዋይ ልቡና ለሁላችንም ያድለን። ሰው ውድ ገንዘብ ነው ወገኖች። ሰው አታችሁ ገንዘብ ከምታተርፉ ገንዘብ ቀርቶባችሁ ሰው አትርፉ። ሰው ገንዘብ ይሰጣችኋል። ሰው ልዩ ገንዘብ ነው። መድኃኔዓለም በዚህ ዓለም የኖረ ሰው ለመሰብሰብ ሰው ሰብስቧል። በእውነት ዘይፈቅድ ጸሎተ እምካልአን እንዘሐካይ ወጽሩ ውእቱ እይረክብ ምንተኒ በሃቢሆሙ። እሱ ተኝቶ እያደረ ሌሎችን በጸሎት አስቡኝ የሚል ሰው ከሚጸልዩለት ሰዎች ጸሎት ምንም አይጠቀምም ይላል።